እንዴት ናችሁ ውድ ተከታታዮቼ? ስለዚህ ዛሬ የማመጣላችሁ ስለ ሚኒራሎችና ምድር እንዴት በኤሌመንቶች እንዴት እንደተገነባች በዝርዝር አሁን እነግራችኋለሁ። ስለምትሰጡኝ ጊዜ ከልብ አመሰግናለሁ። አብራችሁን ቆዩ። እሺ፣ ከአፍታ ቆይታ በኋላ ተመልሰናል። አሁን የኦክሲጅን እና ማለቴ የመሬት እንዴት ከኤሌመንቶች እንዴት እንደተፈጠረች በደንብ አድርገን እናያለን። እሺ፣ አሁን መጀመሪያ ኤሌመንቶች ምንድን ናቸው ስንል ኤሌመንቶች በእንግሊዘኛ ስንናገር ነው እንጂ በሳይንስ ትምህርት ላይ ልክ ንጥረ ነገር እንደማለት ስለሆኑ ንጥረ ነገሮች ለምሳሌ ከፍራፍሬ ከምግብ አይነቶች ልናገኝ እንችላለን፣ ከእንስሳት ተዋጽኦ ልናገኝ እንችላለን፣ ከእጽዋት ልናገኝ እንችላለን፣ ከብዙ አማራጮች ልናገኝ እንችላለን። ግን መሬት የተገነባችው በዋና ዋና ሜታሎች ወይም ሚኒራሎች ነው የተገነባችው። ስለዚህ የምነግራችኋለኝ። እስከዛው ድረስ ቆዩኝ፣ በደንብ አድርጋችሁ ቆዩኝ። አመሰግናለሁ ለምትሰጡኝ ጊዜ። እንግዲህ አብዛኛውን መሬትን በአብዛኛውን ሊቆጣጠር የሚችለው ንጥረ ነገር ኦክሲጅን ነው። ምክንያቱም ኦክሲጅን ለሰው ልጅ በጣም አስፈላጊ ከመሆኑ የተነሳ ኦክሲጅን ከሌለ እጽዋቶች እንኳን ራሱ ሊኖሩም አይችሉም። ምክንያቱም እያስወጡ እንኳን ራሱ። እሺ፣ አንድ ጥያቄ ልጠይቃችሁ ከዚህ ላይ እኛ ሰዎች ኦክሲጅንን አስገብተን ካርቦን ዳይኦክሳይድን ካላስወጣን ወይም ኢምጋት ካላደረግነው ምን ሊፈጠር እንደሚችል እስኪ በኮመንት ጻፉልኝ። ስለዚህ እነሱ መኖር አይችሉም። ስለዚህ ኦክሲጅን 47%ን ቢያንስ ይሸፍናል። ሁለተኛ ደግሞ ሲሊኮን ነው። ሲሊኮን ወይም ሲሎን 28% ይሸፍናል። ኮሞን ሜታል ደግሞ የምንላቸው እነ ፖታሺየም እነ አይረን እነሱ ደግሞ 24% ይሸፍናሉ። ቀሪውን 1% ደግሞ እነ ናይትሮጅን የመሳሰሉ በጋዞችም ሆኑ ሌሎች ነገሮች የሚሸፍኗቸው ናቸው። የአሁኑ ለሰጣችሁኝ ጊዜ ከልብ አመሰግናለሁ። አስተያየቶቻችሁን በኮመንት እንድትጽፉልኝ እጠይቃችኋለሁ። እስከዛው ድረስ ይህንን ፕሮግራም ደግሞ ከወደዳችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉኝ እጠይቃችኋለሁ። ለሰጣችሁኝ ጊዜ አመሰግናለሁ። መልካም ቀን።